በቀላሉ የሚገኝ አልነበረ። ባለፉት ዘመናት የረሱልን ሰለላሁ ዐለይሂ ወሰለም ሰሃቦች አምነው እስልምናን ተቀብለው የደረሰባቸውን መከራና ጭንቀት ከማየታችን በፊት ረሱል ሰለላሁ ዐለይሂ ወሰለም ምናሉ ካነ መሊኩን ፊ መን ካነ ቀብለኩም አሉ። ከእናንተ በፊት የነበረ አንድ ንጉሥ ነበራል። ሐቂቃ ይህንንም ሆነ ሌሎችን የረሱል ሰለላሁ ዐለይሂ ወሰለም ሰሃቦች የደረሰባቸው በቁም በብረት መቃጠል፣ መታረድ፣ መወጋት፣ በዘይት ውስጥ መጨመር መሰል አእምሯቸው ውስጥ በጣም የሚከብዱ የሆኑ ቅጣቶችን ስናይ ሐቂቃኛ እስልምናን ተቀብለን ምን ሆነ? ሚስማር ወጋን፣ ሾክ ወጋን። ይህ ይቅርና ትንሽ ነገር ዛሬ ባለንበት ሲያጋጥመን እናማርራለን። ማለት እኔ እንዲህ ያልኩ እንዲህ የተደፋው እንዲህ የሰገዱኝ አላህ ለኔ ምን አድርጎልኝ ብለን እንበሳጫለን። እነዚህ ግን እስልምና ላይ በምልክ እንደጸኑ ማየት ትልቅ ተምሳሌቶቻችን ናቸው። ታዲያ አንድ ንጉሥ ነበር። ወካነ ለሁ ሳሒር። ይህ ሐዲስ ጉላም እንደምታውቁት አንድ ጠንቋይ ነበረው ለዚህ መሪ። ይህ ጠንቋይ ወደ ቤተ መንግስት መምጣት ሲያቅተው ሲሳነው አንድ ብልጥ ጮሌ ነቢይ የሆነ ልጅ ስጠኛል። እኔ መምጣት ስለማልችል እዛው ቀጥታ እየመጣ ይማርብኛል። ሰጠዋለች። ይህ ልጅ እየተመላለሰ ባለበት መንገድ ላይ አንድ ራሂብ ያያል። ዒባዳ አምልኮት የሚፈጽም ለአላህ ከሱ ይሰማና ያልፋል። ለምን አላናግረውም ብሎ ያናግረዋል። አብዛኛውን ሰዓት በሚላክበት ጊዜ የሚያሳልፈው ራሂቡ ጋር ነው። የሆነ ቀን ተነቃና እንቅስቃሴ ምንድን ነው እያረፈልክ ነው ብሎ በጣም ሳሂሩ አጨናነቀውና ጥቆማ አደረገበት ለራሂቡ። ያ ልጅ መጥቶ እንዲህ አይነት መጨናነቅ ገጥሞኛል ምን ይሻላል ሲለው ቤተሰቦች ጋር ወይም ንጉሱ ጋር ስትሆን ለንጉሱ ሐበሰኒ አሳሂር፣ ይሄ ሁሉ ቆይታ የምቆየው አስተምሮቱ ረዝሞብኝ ነው። ሳሂሩ ድግምቱን ሲያስተምር አንዛዝቶብኝ ነው በል። ወደ ሳሂሩ ደግሞ ስትሄድ ሐበሰኒ አህሊ በለው፣ ቤተሰቦችን ያቆይ፣ ቶሎ አለቀ ቆይም እያልክ እኔ ጋር የምታደርገውን ቆይታ ሰፋ አድርጋ ነው። በዚህ ሁኔታ እየተንቀሳቀሰ እያለ አንድ ክስተት አጋጠመ። ትምህርቱን ወስዷል፣ እምነቱን ግን አልተቀበለም። መንገድ ላይ አንበሳ ተጋድሞ ሰዎች ማለፍን ከልክሎ አገኘ። ይህ አጋጣሚ ለኔ ትልቅ ነው። አልየውም አዕለሙ አሳሂሩ አፍضል አም ራሂብ። ዛሬ በጣም እውቀት መወስድበት ማውቅበት ቀን ነው። በሁለት አስተምሮቶች መሀል ጠንቋዩ ነው እውነተኛ ወይስ ደግሞ ራሂቡ ነው እውነተኛ መለይበት ነው አለና አንድ ጣት ከመሬት አነሳ። ይህንን ድንጋይ ወርውሬ አንበሳው ከሞተ ብሎ አላህን ተማጽኖ ይህንን ድንጋይ ወደ አንበሳው ሲወረውር ሞተ። ሰዎች መንገድ ተዘግቶባቸው ቆመዋል። አንበሳ የሚያህል ግዙፍ አስፈሪ ቁጥር ዝም ብሎ አይሻገሩት። ታዲያ የዚህ ጉዳይ ከተማው ላይ መውለብለብ ጀመረ። ይህ ታምር ልዩ ታምር ነው ተባለ። የመሊኩ ተቀማማጭ ሚኒስትር የነበረ አማካሪ የነበረ አይኑ የታወረ ሰው ይሄን ሰምቶ ወደዚህ ልጅ መጣ። የተለያዩ ሀዲያዎችን ይዞ ማሃሁና ለከ አጅማዑ አለው። ይሄ ሁሉ የሰበሰብኩልህ ስጦታ ለአንተ ነው። አይኔን ከመለስክልኝ ነው። አይነ ስውር ነበር። አይን እንግዲህ አይን አልመለስም። ካመንክ እስልምናን ከተቀበልክ ደዓውቱ ላህ ለክ አላህን እኔ ለምንልሃለሁ። ፈሸፋክ አላህ ይሽርሃል። ፈአመን አመነ ተሻለ። እንደለመደው ወደ ንጉሱ ጋራ መቀመጫውን ይዞ ሊቀመጥ ሲሞክር መረዳ ኢለይከ በሰረክ አለው። አይንህን ማን የመለሰልህ አለው። አላህ አለው። አላህ ከኔ ሌላ ጌታ አለ? አዎ አለኝ። ረቢ ወረቡካ አላህ፣ የኔም ያንተ ጌታ ማን ነው? አላህ ነው። እርምጃ ወሰደ። ያ ራሂብ ገዳም ውስጥ ቁጭ ብሎ ኢባዳ ይሰራ የነበረው ራሂብ ልጁን ሲያስተምረው አንድ ማስጠንቀቂያ ሰጥቶት ነበር። በተለይ ያንን አንበሳ በሱ ሰበብ ሞቶ መንገድ ከተከፈተ በኋላ ያንተ ጉዳይ ከኔ ጉዳይ እየገዘፈ ሄዷል። ጉዳይ ወደፊት ሰዎች ወደ እኔ አመልክት ቢሉ ራዛው ራስን ቻል፣ ወደ እኔ እንዳታመላክት ብሎታል። ራስን ቻል ብሎት ነበር። ታዲያ አይነ ስውሩን አይኑ የተመለሰለትን ሰው ያ ንጉሥ ሲቀጣ ሲደበድብ ቅጣቱ ከአቅሙ በላይ ሲሆን ወደ ልጁ አመላከተ። ልጁ ተይዞ መጣ። እንዴ ልጄ ያንተ ጉዳይ እንዲደርሷል፣ ሲህር እንዲህ እየሰራ ነው። ተማር ብዬ ወጪ ያስተማርኩ ሲህር ለዚህ አበቃ። ማሻአላ ጥሩ።
የዚህን ሰው አይን ማን የመለሰው? ይሄ እንዴት ሊሆን ቻለ? አላህ ነው። አላህ ማን ነው ያስተማረው? እሱም ቅጣቱ ሲበረታ ፈደለ ዐለ ራሂብ ወደዛ ራሂብ አመላከተ። ተጎትቶ መጣ። ለራሂቡና ለአማካሪው ሐሳብ ቀረበላቸው። ከዚያ አቋማችሁ ተመለሱ ተባሉ። አንመለስም አሉ። ሱብሃንአላህ ለዲን የተከፈለው መስዋዕትነት ሰዎች ኢማንን እስልምናን ለመጨበጥና ለመያዝ የኢማን ጥፍጥና ውስጣቸው ሲገባ ከአላህ መንገድ ምንም እንደማይረታቸው የምናይበት ትልቅ ተምሳሌት ነው። አልመለስም ሲሉ ይህ መሪ ፈደዓ ቢልሚንሻር መጋዝ አስጠርቶ አስመጣ። አምጡልኛል መጋዝ እንጨት ሊቆርጥበትና በእንጨት ሊማታል። ባረከላሁ ፊኩም ፈውዲዐ አልሚንሻሩ ይህንን ራሂብ አስቀደሙና እሱን መሀል ላይ አስገብተው ጭንቅላቱ ላይ እንዲቀመጥ መጋዙን አደረጉ። ፈውዲዐ አልሚንሻሩ ፊ መፍረጥ ረእሲ የራሱ ሴንተር ላይ እንዲቀመጥ አደረገ እና በዛ መጋዝ እንጨት አይደለም ስጋና አጥንት ደም ለሁለት ተከፈለ። ፈሸክ እንዲህ እያዩ አንድ ጎኑ፣ ሌሎቹ እያዩ ወደቀ። ሌሎቹ ይሄ ያልመለሳቸው ሁለተኛው የንጉሱ ተቃዋማጭ ተመለስ እርጅዕ አን ዲኒክ አሁን ከምትለው አመለካከትና አስተሳሰብ ውጣ፣ አዲስ ከመጣው ነገር ውጣ፣ ተመለስ ተባለ። ላ አስከተለው እሱ ህፃኑ ቃል እሱ ላይ ያው ስለሚያውቀው እዝነት አድርጎ እንዲህ አይነት እርምጃ መውሰድ ስላልፈለገ ንጉሱ ኢዝሃቡ ቢሂ ኢላ ጀበሊ ከዛ ወከዛ ወደዚህ ወደሚባል ተራራ ውሰዱት ይሄ ልጅ አለ። ተራራ አናት ላይ ጫፍ ላይ ስትደርሱ ምርጫ ስጡት። ከተመለሰ ደግ ይዛችሁ ሊነዋል፣ ወኢላ ፈጥረሁ እምቢ ካለ ግን ከተራራው ላይ አሽቀንጥራችሁ ጣሉታል። ያ ልጅ አቂዳው አስተማማኝ ጠንካራ ነበር። በአላህ ላይ ያለው ሲቃ መተማመን ምንም ጥርጥር እንከን የሌለው ነበርና አላሁመ ክፊኒህም ቢማ ሺእተ ጌታዬ እነዚህ ሰዎች በፈለከው ብቃኛል። ተራራው ተንቀጠቀጠ፣ ተንከባለ ወደቁ። ዘና ብሎ መጣ ወደ ንጉሱ። አይነ አስሓቡክ እንዴ አብሬ ላኩ ወታደሮች የታሉ አለ። ከፋኒሁሙላህ አላህ በቃኛ እንዴ አለው። አሁንም አቂዳ እያስተማረው ይሄ ሰው ግን አልመከር ብሏል። አሁንም ሌላ ብርጌድ መደበለት፣ ሌላ ወታደሮች ፈዘሀቡ ቢሂ ኢላ በሕሪ ከዛ ወከዛ ወተወሰጡ ቢሂ ወደዚህ ባህሩ ውቅያኖስ ወሰዱትና መሀል ላይ አድርሱት። መሀል ላይ ልሰጥ ነው ብሎ መሀል ላይ ደርሶ ከተጨናነቀና ሀሳብ ከቀየረ አምጡልኝ መልሳችሁ እንዳትከቱት፣ ወኢላ ልከሩት አላቸው። ሰው ጨምራችሁት ነው አላቸው። ልክ ባህሩ መሀል ላይ ከነ ወታደሮቹ መርከቡ ላይ ሲደርሱ የተለመደውን ከአላህ ጋር የሚያሳስረውን ዱዓ አደረገ። አላሁመ ክፊኒህም ቢማ ሺእተ ጌታ ሆይ ብቃኛል። ተገልብጦ እነሱ ገብተው እሱን አላህ ነጃ ወጥቶት መጣ። ሆነ ንጉሱ እንዴ ማፈዐለ አስሓቡክ ጓደኞች የት አሉ? ይህም እርምጃ አልሰራም እያለቀኝ ነው። አዎ ይሄ የሆነ ሰመቱን የመጣው ኢነከ ለስተ ቢቃቲል አትልፋ፣ አንተ እኔን ልትገለኝ አትችልም አሉ። እንደው ልትገለኝ የምችልበትን አንድ አጭር አማራጭ ሲስተም ልስጥሃል። በጣም ቀላል የሆነ መንገድ። ልጁ በጣም ጮሌ ብልጥ ስለነበረ የሚፈልገውን ነገር አሳክቶ ህይወቱን ማጣት ስለመረጠ ነው። የሚፈልገውን ነገር አሳክቶ ከአላሁ ስብሓነሁ ወተዓላ ጋር መገናኘት ስለፈለገ አንድ መንገድ ሰጠ። ልትገለኝ የፈለከው እኔም ማጥፋት ነው የፈለከው፣ አንድ አማራጭ አለ። ከታጠቅኩት የጦር ወይም የቀስት ሰገባ ላይ ከኔ ቀስት አንድ ታወጣለህ፣ ትመዛለህ። ሰዎችን ቀድመህ ትሰበስባለህ። በአደባባይ ላይ ያገቡን ሰው ሁሉ ከሰይፌ ላይ ከሰገባው መዘህ አውጥተህ ስትወረውር ግን ቢስሚላህ ረቢል ጉላም እዚህ ጋር ነው ቀይ መስመር። ቢስሚላህ ረቢል ጉላም ስትወረውር በአላህ ስም በዚህ ልጅ ጌታ ብለህ ነው የምትወረውረው። የንጉሥ ጌታ ነኝ እያለ ነው ናደበት። ትስማማለህ? አዎ እስማማለሁ። ሰው ሰበሰበ፣ አንድ ግንድ ላይ ሰቀለው። ሰው ተሰብስቦ ታድሟል። ክስተቱን እንዳለው ስቦ ወጣ። ቢስሚላህ ረቢል ጉላም ብሎ እዚህ ጆሮ ላይ ተሰቀለ። ያለች ሞተ። ሰዎች ተገረሙ። ሰውየው ካፉ የወጣው ቢስሚላህ ረቢል ጉላም እስከዛሬ ደግሞ ሲያስተዳድራቸው ረብ እኔ ነኝ እያለን ያስታወቃቸው ዞር አሉና በአንድ ድምፅ አመና ቢረቢል ጉላም
ጉላም አሉ። በልጁ ጌታ አምነናል። ነገሩ ይሄ ነው። በቃ አሁን ተረድተናል፣ ገብቶናል አሉ። 100 ዓመት 50 ዓመት በዚህ መሃል ሊፈጅበት የነበረውን የዳዋውን ጉዞ በአጭር ስኬት አጠናቀቀው። ልጁ በአጭር መንገድ ወደ ንጉሱ መጡና አማካሪዎቹ አረአይተ ማ ኩንተ ተሕዘር፣ ስትፈራው ስትጠነቀቀው የነበረው ነገር እኮ ተፈጠረ ሆነ። ፈአመነና ሰዎች እኮ አመኑ አሉ። አመኑ? አዎ። እንግዲህ አታመኑ ምን ማድረግ አይቻልም። ጉድጓዶችን በሰፊውና በብዛት በሰዎቹ ቁጥር ልክ በሀገሩ ልክ ቆፍሩ አለ። እናንተ ይቆፈራል። በዛ መሰረት አልመለስም ያለ እሳት ተቀጣጥሎ በተሞላ ጉድጓድ ውስጥ መጨመር ተጀመረ። ፈተናው ከባድ ነው። ለዲን የተከፈለ መስዋዕትነት ነው። አላህ ይህንን ታሪክ ሱረቱል ቡሩጅ ላይ አንስቶታል። ቁቲለ አስሓቡ አልኡኽዱድ፣ የቦዩ የጉድጓዱ ባለቤቶች ተረገሙ። ታዲያ ሊገቡ መጨረሻ አካባቢ ከነበሩት ሰዎች ውስጥ ጃአት እምረአ ወለሃ ሰቢዩን መዓ፣ ከእሷ ጋር አንድ ሕፃን ልጅ በአንቀልባ አንጠልጥላ አንድ ሴት አለች። ፈተቃዓሰት፣ ወደ ኋላ ነች። እሳቱ ከጫፍ ላይ ድረስ ስትል ወደ ኋላ ነች፣ ልጇን እያየች ማለት ነው። እንግዲህ አንቀልባ ላይ እያሉ መናገር ሳይጀምሩ ከተናገሩ ሕፃናቶች ውስጥ ይሄ አንድ ሕፃን ነው። ምን አላት ለእናቱ? ያ ኡማ እስቢሪ ፈኢነኪ ዐለል ሐቅ፣ እናቴ ሆይ አለ ልጅ ተናግሮ በማያውቀው አንደበቱ፣ እስቢሪ ታገሽ፣ ፈኢነኪ ዐለል ሐቅ፣ አንቺ ሐቅ ላይ ያለሽው አላት። ፈደኸለት፣ ተወንጭፋ ገባች። እንዲህ ሰዎች መስዋዕትነት ከፍለው ቢላል ብን ረባህ ካነ ቢላል ብን ረባህ ረዲየላሁ ዐንሁ መምሉካ፣ ቢላል ባሪያ ነበር